አንዳንድ ጥያቄዎች ጥያቄ ብቻ አይደሉም፣ ወጥመድ ናቸው። መተት የሚያደርግብህ ሰው ሁልጊዜም ጠላትህ ወይም የተለየ የማይታወቅ ሰው ብቻ አይደለም። ጨዋ የምትለው ሰላምተኛክ የሚስቅልህ፣ በውስጡ ግን ሊቀድመኝ ነው ሊሻሻል ነው ብሎ የሚቀናብህ፣ እድገትህን የማይወድ ወዳጄ የምትለው የቅርብ ሰው ሊሆን ይችላል። እነዚህ ሰዎች መተት ከማድረጋቸው በፊት ስለ አንተ በጥልቀት ለማወቅና መረጃ ለመያዝ ስለሚፈልጉ ቀላል የሚመስሉ የማትጠራጠራቸው ጥያቄዎችን ይጠይቁሃል። ለጥያቄያቸው መልስ ሰጠሃቸው ማለት መልስ ብቻ ሳይሆን የሰጠሃቸው መንፈሳዊ አጥርህን ለመሸርሸር ዕድልህን ለመውሰድ የሚያስችላቸውን መረጃ ሰጠሃቸው ማለት ነው። እነሱ መተታቸውን ለማድረግ ያንተ መረጃ ወሳኝ ነው። ያንተን መረጃ ለማግኘት ዙሪያን ሲዞሩ፣ ሲያጠኑ፣ ሲጠይቁ፣ ሲያጣሩ ይውላሉ። በዚህ ቪዲዮ መተተኞች ጥቃት ከማድረሳቸው በፊት የሚጠይቋቸው ረቂቅ በማር የተለወሱ ውስጣቸው መርዝ ያዘሉ ጥያቄዎችን አቀርባለሁኝ። እነዚህ ጥያቄዎች ሲቀርቡልህ ራስን መጠበቅና መረጃ አለመስጠት፣ በርህን መዝጋት፣ ማምለጥ እንዳለብህ ያስታውሱሃል። ጥያቄ የጠየቀን ሰው ሁሉ መጠራጠር ባይኖርብህም ሌላ አጀንዳ ይዘው የሚጠይቁህን ግን ውስጥህ ይነግራል፣ ይሸክካል፣ ክብድ የሚል ስሜት ሊሰማ ይችላል። በመሆኑም ቀጥዬ የማቀርባቸው ጥያቄዎችን ሲጠይቁ ከሰማ የዛኔ ከእነዚህ ሰዎች አምልጥ። አንደኛ፣ ሙሉ ስምህን፣ ያንተን፣ የልጆችን፣ የእናትህን፣ የባለቤትህን፣ የክርስትና ስምህን ለማጣራት አጥብቀው ከጠየቁ መጠራጠር አለብህ። ሙሉ ስምህ ማለት ያንተ መንፈሳዊ ዓለም መግቢያ አድራሻ ማለት ነው። ስምህ ዕጣፈንታህን፣ ዓላማህን፣ ድክመትህን፣ ጥንካሬን የምትገልጽ የዘር ሐረግህን መረጃ የያዘች መፍቻ ኮድ ናት። በተለይ ያንተን ሙሉ ስምና የእናትህን ሙሉ ስም ለማጣራት እያሳሳቁ ከጠየቁ ወይም በሌላ ዘዴ ሲያጣሩ ካገኛቸው እነዚህ ሰዎች ብዙ ርቀት ሊሄዱ አስበዋልና ተጠንቅቅ፣ መረጃ እንዳትሰጥ። ማንም ሰው ያንተንና የእናትህን ሙሉ ስም ዝም ብሎ ሊጠይቅ አይችልምና ከዚህ ሰው አምልጥ። ሁለተኛ፣ ጸጉርህን ልንካ፣ ግንባርህን ልንካ፣ ትከሻህን ልንካ፣ ልጨብጥህ ብሎ የሚጠይቅህ ላይጠይቅህም ይችላል። በቀልድ አስመስሎ ወዳጅ መስሎ ጸጉርህን፣ ግንባርህን፣ ትከሻህን ሊነካ ሊዳስስህ ከፈለገ ካስገደደ ከዚህ ሰው አምልጥ። አካልህ ላይ የሚደረግ ንክኪ በጣም አደገኛ ነው። አካልህ ማለት ከነፍስህ፣ ከመንፈስህ፣ ከአእምሮ ጋር የተያዘ ሁሉም ነገር ነው። ጸጉርሽ ቆንጆ ነው፣ አንዴ ልንካው ሲሉሽ መጠራጠር አለብሽ። አሁንም ሁሉንም ሰው መፈረጅ አያስፈልግም፣ ሁኔታዎችን መመርመር ያስፈልጋል። ሶስተኛ፣ መቼ ተወለድክ የሚል ጥያቄ የተወለድክበትን ቀኑን፣ ዓመተ ምሕረቱን፣ ወሩን በጥልቀት የሚጠይቁ ከሆነ ወይም ከሌላ ሰው ሲያጣሩ ከደረስክባቸው ይህም የጤና ምልክት አይደለም። የትውልድ ቀንን ካገኙት ያንተን የኮከብ ምልክት ኮድህን እንዲያውቁትና አንተ ላይ መተት ለማድረግ ስለ አንተ መረጃ ስለሚሰጥ ለጥቃት ያጋልጥሃል። በደንብ ለማታውቃቸው ሰዎች እንደዚህ አይነት መረጃ አትስጥ። አራተኛ፣ ቤት መጥቼ ልጎብኝህ፣ ቤትህን አሳየኝ፣ ቤትህ ጋብዘኝ ወይም ቤቴና ልጋብዝህ የሚሉ ጥያቄዎችን አብዝተው የሚጠይቋችሁ ከሆነ ጥያቄው ቀላል፣ ከጓደኛ ከቅርብ ሰው የሚቀርብ ይመስላል። በመንፈሳዊ ዓይን ግን እንደዚህ አይነት ጥያቄዎች አደገኛ ሊሆኑ ይችላሉና መመርመር ያስፈልጋል። መተት ሊያደርግብህ ያሰበ ሰው ቤት መግባት ከቻለ የግል የሆነ ዕቃህን፣ ለምሳሌ ልብስህን፣ ጌጣጌጥ የሆነ ያንተን ነገር ለማግኘት ያስችለዋል። ወይም ቤት ገብቶ የተደገመበት የተመተተበት ዕቃ ሊያስቀምጥብህ ይችላል። ጠላትህ ሁሌም ፊት ለፊት አይመጣም፣ እንግዳ መስሎ ይመጣብሃል። መጽሐፈ ነገሥት ካልዕ ምዕራፍ 20 ቁጥር 13-18 ሕዝቅያስም ደስ አለው፣ ግምጃ ቤቱንም ሁሉ ብሩንና ወርቁን፣ ቅመሙንም፣ የከበረውንም ዘይት መሳሪያም ያለበትን ቤት በቤተ መዛግብቱም የተገኘውን ሁሉ አሳያቸው። በቤቱና በግዛቱ ሁሉ ካለው ሕዝቅያስ ያላሳያቸው የለም። ነቢዩ ኢሳይያስም ወደ ንጉሡ ወደ ሕዝቅያስ መጥቶ እነዚህ ሰዎች ምን አሉ? ከወዲስ መጡልህ አለው። ሕዝቅያስም ከሩቅ አገር ከባቢሎን መጡ አለው። እርሱም በቤተ ያዩት ምንድን ነው አለው። ሕዝቅያስም በቤቴ ያለውን ሁሉ አይተዋል፣ በቤተ መዛግብቴ ካለው ያላሳዩዋቸው የለም አለው። ኢሳይያስም ሕዝቅያስን የእግዚአብሔርን ቃል ስማ፣ እነሆ በቤተ ያለ ሁሉ አባቶችም እስከ ዛሬ ድረስ ያከማቹት ሁሉ ወደ ባቢሎን የሚፈልስበት ወራት ይመጣል፣ ምንም አይቀርም ይላል እግዚአብሔር አለው። ሕዝቅያስ የቤቱን ዕቃ በማሳየቱ ሁሉን ነገር አጣ። ማንን ወደ ቤት እንደምትጋብዝ ማወቅና መጠንቀቅ ግድ ይልሃል። አምስተኛ፣ ቢዝነስ ምንድን ነው? ስንት ገቢ አለ? ደሞዝ ስንት ነው? የሚሉ ጥያቄዎች በተደጋጋሚ ስለ አንተ ለማወቅ የሚጠይቁ ከሆነ
ለውጥን፣ መሻሻልን፣ አዲስ ነገር ማግኘትን ስለሚጠሉ እድልን ለመውሰድ ስለሚፈልጉ ነውና ተጠንቀቅ። እነዚህ ሰዎች ቀጥታ ከአንተ መልስ ካላገኙ በሶሻል ሚዲያ፣ በፌስቡክ፣ በኢንስታግራም ስለ አንተ ሲያጣሩ ሲከታተሉ ታገኛቸዋለህ። ከሌላ ሰውም ስለ አንተ ምን አግኝቶ ነው ምን አግኝታ ነው እያሉ ሲያጣሩ ልትሰማ ትችላለህ። ታዲያ ይህን ሁሉ ጥያቄ ከሚጠይቁት የሥራ የገንዘብ ምንጭን ለመስጋት ለማበላሸት ነው። እነሱ መተታቸውን ለማድረግ የአንተ መረጃ ወሳኝ ነው። የአንተን መረጃ ለማግኘት ዙሪያን ሲዞሩ፣ ሲያጠኑ፣ ሲጠይቁ፣ ሲያጣሩ ልታያቸው ትችላለህ። ለሚጠይቁ ጥያቄ ምን እንደምትመልስ መጠንቀቅ አለብህ። የምትመልሰውን ካላወቅ መውደቂያህን ነው የምታዘጋጀው። 6ኛ ልጸልይልህ የሚል ጥያቄ። እርግጥ ነው ይህ ጥያቄ ብዙ ጊዜ የሚመጣው ከቄስ፣ መምህር፣ የነፍስ አባት ወይም ፓስተሮች፣ ነቢያቶች ነው። እርግጥ ነው የነፍስ አባት፣ ቄስ፣ ፓስተር የሆነ ምክንያት ኖሮ ሰው ታሞ ጋብዛቸው የሆነ ድግስ ላይ ተጠርተው ቢጸልዩልህ ችግር የለውም። ግን ድንገት ተነስተው ልጸልይልህ ሲሉ አስቸጋሪ ነው። እዚህ ጋር ነው እድልህ የሚወሰደው። ስንት ሰዎች ናቸው በጸሎት ስም ብዙ ነገር የተወሰደባቸው? የነፍስ አባት፣ ቄስ፣ ፓስተር ለእግዚአብሔር የቀረቡ የሆኑትን ያህል ለክፉ መንፈስ መጠቀሚያም ለመሆን የቀረቡ ናቸው። እንደውም ከማንም በላይ ያውቃሉ። መጠራጠር አለብህ። በተለይ ሰውነትን የሚነኩ እጆቻቸውን ጭነው የሚጸልዩልህ ከሆነ እነዚህ ሰዎች እነማን ናቸው የሚለውን ማጥናት አለብህ። ከሆነም ከተጠራጠርክ አሜን ብለህ አለመቀበል። ወዳጄ የእግዚአብሔር አገልጋይ ያልካቸው ይችላሉ፣ ያውቃሉ፣ ይጸልዩልኛል ያልካቸው ሌላ መከራ ያመጡባል። ሁሉም ባይሆኑ አንዳንድ ቄስ፣ አጥማቂ፣ ነቢይ፣ ፓስተር የሚባሉት አጋንንት ሊያስወጡ የወደፊቱን አይተው ትንቢት ሊናገሩ የሚያስደንቅ ነገር ሊያደርጉ ልታያቸው ትችላለህ። እንደዚህ ያደርጋለሁ እንደዚህ ይሆናል ብለው ሊያሳምኑ ይችላሉ። እውነቱ ግን ሌላ ነው። ከጀርባ የያዙት መርዝ አለ። ታምርና ትንቢት የሚያደርጉትም የጨለማውን ኃይል ይዘው ነው። የክርስቶስን ስም፣ የእግዚአብሔር ስም፣ የመላእክትን ስም ሲጠሩ እውነት እንዳይመስልህ። በዚያ ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንም፣ በስምህ አጋንንት አላወጣንም፣ በስምህ ብዙ ታምራትን አላደረግንም ይሉኛል። የዛን ጊዜም ከቶ አላወካችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ። ምንም ነገር ሊያደርጉ ስለሚችሉ መጠንቀቅ ግድ ነው። ወዳጆች ሆይ መንፈሱን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆኖ እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 4። ስለዚህ ወዳጄ ከእነዚህ ሰዎች ጥንቃቄ አድርግ። 7ኛ ትጸልያለህ፣ ታስቀድሳለህ፣ ትጾማለህ። የነፍስ አባትህ፣ አስተማሪክ፣ ፓስተርክ ማን ነው የሚሉ ጥያቄዎች፣ ቤተ ክርስቲያንና ገዳማት የት ትሄዳለህ የሚሉ ጥያቄዎችን የእምነትን ጥንካሬ መንፈሳዊ ሕይወትን ለማወቅና ከጀርባ ማን እንዳለ ለማጣራት አጥብቀው ይጠይቋል። ይህን ጥያቄ የሚጠይቁ አንተ ከፈጣሪ ጋር ያለህን ግንኙነት፣ መንፈሳዊ ጥንካሬን በአጠቃው ያውቅብኛል አያውቅብኝም የሚለውን ለማወቅ ይጠቀሙበታል። መረጃውን ካገኙ መጀመሪያ ከፈጣሪ ጋር ያለህን ግንኙነት ለመበጠስ ይሰራሉ። ቀጥሎ ወደ ሕይወትህ ይመጣሉ። ስለዚህ እንደዚህ አይነት ጥያቄዎችን ሲቀርብልህ ተጠንቀቅ። 8ኛ ፎቶ ስጠኝ፣ ፎቶ ላንሳ፣ ፎቶውን ላክልኝ የሚሉ ጥያቄዎች እርግጥ ነው ክፉ ሊያደርግብህ ያሰበው ሰው በአሁኑ ጊዜ በቀላሉ ከፌስቡክ፣ ኢንስታግራም፣ ከቲክቶክ ፎቶ ማግኘት ይችላል። እንዲሁም በየድግሱ በየሰርጉ ሰዎች ያንተን ፎቶ በሞባይላቸው ለማንሳት ቀላል ሆኗል። ወዳጅ ሊጎጅሩ ያሰቡ ሰዎች ፎቶውን ለመተተኞች ይሰጡልሃል። መተተኞች ፎቶግራፍን ካገኙ ከሌላው ይልቅ በጣም ቀላል ይሆናል። በቀላሉ ፎቶውን አገኙ ማለት አንተን ለማጥቃት ቀላል ሆነ ማለት ነው። ፎቶውን ለማግኘት የሚጣጣር ሰው ካጋጠመህ መጠንቀቅና ከዚህ ሰው ማምለጥ አለብህ። 9ኛ በሕይወትህ በጣም የሚያስፈራ ነገር ምንድን ነው ብሎ አጥብቆ ለማወቅ የሚጠይቅህ መጠራጠር አለብህ። በእርግጥ የተለመደ ጥያቄ ሊሆን ይችላል፣ ግን እንደ ሰውየው ሁኔታ ቢለያይም መጠራጠር አለብህ። መንፈሳዊ ጥቃት ለማድረግ ደካማ ጎንን እየፈለገ ነው። ምን እንደሚያስፈራ ማወቅ ወደ አንተ ለመግባት ዋናው መሳሪያቸው ነው። በጣም የምትፈራው ነገር ለምሳሌ ሕመም፣ ሞት፣ ድህነት፣ ከምትወደው መለያየት፣ እንዲህ ሊሆንብኝ ነው፣ እንዲህ ሊሆን ይችላል የሚሉ የፍርሃት ስሜቶችን ማወቅ ይፈልጋሉ። ምክንያቱም መንፈሳዊ ጥቃት በምትፈራው ነገር እንደሚመጣብህ ያውቃሉና። ካወቁ ደግሞ ጥቃት ለመፈጸም ምቹ ይሆንላቸዋል። ፍርሃት የአጋንንትን ፍላጻ ለመላክ ዋናው መሳሪያ ነው። ኢዮብ ምዕራፍ 3 ቁጥር 25 ላይ የፈራሁት ነገር መጥቶብኛልና የደነገጥኩበትም ነገር ደርሶብኛልና ይላል። ኢዮብ ፍርሃቱ ጠላት እጅ ውስጥ እንዲገባ አድርጎታል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና አለመፍራት፣ ፍርሃትንም አለማካፈል።
ፍርሃት ስሜት ብቻ አይደለም። ፍርሃት የወረደ ፍሪኩዌንሲ ነው። ጠላት አንዴ ያንተን የፍርሃት ፍሪኩዌንሲ ካገኘ አንተን ለማጥቃት ቀላል ይሆንለታል። በተለይ ብዙም የማታውቀው ሰው በጣም የምትፈራውን ነገር ምንድን ነው ብሎ ከጠየቀህ መጠንቀቅ አለብህ። ለማታምነው ሰው የውስጥህን ፍርሃት አውጥተህ መንገር የለብህ። 10ኛ የወደፊት ዓላማህ ምንድን ነው? ወደፊት መሆን የምትፈልገው የምትመኘው ነገር ህልምህ ምንድን ነው ብሎ እድልህን ለማወቅ አጥብቀው ይጠይቁሃል። ይሄ መረጃ ፈጣሪ የሰጠን እድልህን ለመውሰድ፣ ለማዘግየት፣ ለመዝጋት ይጠቀሙበታል። አይሳካልም፣ አትደርስም ብለው ክፉ ቃል ያወጡብሃል። ዘፍጥረት 37:5 ላይ ዮሴፍም ህልም አለመ፣ ለወንድሞቹም ነገራቸው፣ እነሱም እንደገና በብዙ ጠሉት። ዮሴፍ ከእግዚአብሔር ያየውን ህልም ቀድሞ ተናግሮ መከራ እንዳጋጠመው ወደፊት መሆን የምትፈልገውን የምትመኘውን ነገር ህልም ለማንም እንደማታካፍል የወደፊት ዓላማ ምንድን ነው ብሎ ከሚጠይቅ ሰው ተጠንቀቅ፣ አምልጥ እያልኩ እስኪ ያጋጠማችሁ የዚህ አይነት ጥያቄዎች የተጠራጠራችሁት የደረሰባችሁ ካለ ኮመንት ላይ ያካፍሉን። ሰላሙን